እግዚአብሔር በኢየሱስ ስም ደስ የሚል ቀን ልዩ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ በጣም ደስ በሚል ነገር ነው የመጣሁላችሁ። እሱ ምንድን ነው? ብሩኬ መኪና ገዝቷል። መኪና ቢሏችሁ መኪና እንዳይመስላችሁ፣ በጣም ያበደ መኪና ነው የገዛው። እንደምታዩት በጣም ነው የሚያምረው ማለት ነው። እና እንግዲህ ብሩኬ ዩቲዩብ ከከፈተ ገና 1 አመቱ ነው። እኔ ራሱ አመት ሆነው አልሆነው ብዬ ቪዲዮዎቹን ገብቼ የመጨረሻ ቪዲዮውን ማለት መጀመሪያ ላይ የከፈተውን ሳይ ብሩኬ ዩቲዩብ መስራት ከጀመረ 1 አመቱ ነው። በ1 አመት ውስጥ ይህን የሚያክል ለውጥ ማየት ማለት ኦ ማይ ጋድ በጣም ደስ የሚል ነገር ነው ማለት ነው። እና ብሩኬ ይገባሃል፣ ከዚህ በላይ ራሱ ይገባሃል። እና በጣም ደስ የሚል ነገር ነው። ብሩኬ እንግዲህ መጀመሪያ ያሳየው ለኦዲየንስ ነው። እንደዚሁም ደግሞ ቤተሰቦች ራሱ አያውቁም፣ እናቱም አታውቅም። እንደውም እናቴ በዚህ አጋጣሚ አልነገርኳትም። በዚህ ቪዲዮ ስታየው በጣም ደስ እንደሚላት እርግጠኛ ነኝ። እኔ ከፈጣሪ በታች እናቴ ናት ያለችው። ከእናቴ ቀጥሎ ደግሞ ኦዲየንሶች ያው ስለሚያበረታቱኝ ስለሚያግዙኝ ያው ቪዲዮውን ስለሚያዩለት በወጣትነቴ ይኖረኛል ብዬ ያላልኩት ስኬት ላይ ደርሻለሁ እና ስሜቱ ከባድ ነው ብሏል። እውነት ለመናገር በጣም ደስ ይላል። የምር ይገባሃል እና እንኳን ደስ አለህ ማለት ነው። በነገራችን ላይ ሀይሚ ራሱ አታውቅም ነበረ። ሰፕራይዝ ብለው ነው አይኗን ጨፍነው ሰፕራይዝ ያደረጓት። ማመን አቃታት ማለት አትቀልድ ምናምን እያለችው ነበር እና ገዝቸው ነው ምናምን ነገር ሲላት አረ አላምንም ምናምን ብለው በቃ ማርያምን ምናምን እያለ ሲምልላት መጨረሻ ላይ አመነች ማለት ነው። እና መኪናው ራሱ በቃ ምርጫው ሲጸዳ የምር በጣም ደስ የሚለው እና ብሩኬ ይመችህ። በነገራችን ላይ ዩቲዩብ አይከፍልም፣ ዩቲዩብ ዝም ብሎ ነው ምናምን የሚሉ ሰዎች እንደዚህ መለወጥ እንደሚቻልም ማወቅ አለባችሁ ማለት ነው። እና ጥሩ ነገር ከሰራችሁ፣ ሰው ከወደዳችሁ፣ ሰው ደስ የሚለውን ነገር ከሆነ የምታደርጉት ደስ ይላል ማለት። በነገራችን ላይ ዩቲዩብ አልጋ ባልጋ የሆነ ስራም አይደለም። አይዲያ መፈለግ አለባችሁ። ቪዲዮ ኤዲት አድርጋችሁ ምናምን ነገር ነው የምትሰሩት እና ዝም ብሎ አውርታችሁ ብቻ አይደለም እና ብዙ ልፋትም አለው ልላችሁ እፈልጋለሁ በዚህ አጋጣሚ። ስለዚህ ብሩኬ እንግዲህ በ1 አመት ውስጥ ይህን የመሰለ የአበደ መኪና ነው የገዛው። እናሱ በጣም ነው ደስ ያለው። እውነት አዲስ አበባ ላይ ነው እንደምታውቁት የምኖረው። አዲስ አበባ ደግሞ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ታውቃላችሁ በጣም ዛክማ ነው። እንደገና ደግሞ ታክሲ ወረፋ ነው፣ ባስም ግፋ ነው። በቃ ብዙ ነገር ያስቸግራል እና ይሄ ነገር መግዛት አለብኝ ብዬ ስላሰብኩኝ ይሄን የመሰለ መኪና ገዝቼላችኋለሁ። ኦዲየንሶቼ እንኳን ደስ አላቸው ብሏና ስሜቱን ብታውቁት እያለ ነው እና ይገባናል። እውነት አስባችሁታል። ለፍታችሁ የልፋታችሁ ውጤት ማየት ማለት በጣም ደስ የሚል ነገር ነው ማለት ነው። እና ብሩኬ እንኳን ደስ አለህ፣ ይመችህ በሉት። የምር ምርጥ ልጅ ነው። ማርያምን ከዚህ በላይ ራሱ ይገባዋል። በጣም በዚህ ሰዓት ላይ በጣም ተወዳጅ የሆኑ ጥንዶች ናቸው እንግዲህ ብሩኬና ሀይሚ መጀመሪያ አላመነችውም ነበር ማለት እንዲህ ማስቲካ መሰለህ እንዲህን የሚያክል መኪና ገዛሁት ብለህ እኔ ሳላቅ የምትለው ምናምን ነገር እያለችው ነበረ። ግን ያው የሚሰራ ሰው ምንም ማድረግ ይችላል። በነገራችን ላይ ይሄን ነው በቃ ማየት ያለባቸው። የሆነ ቻሌንጅ ይገጥማቸዋል። ያን ነገር ግን በቃ በደንብ ካለፋችሁት በቃ ተስፋ ካላችሁና አላማ ካላችሁ የማትደርሱበት ቦታ እንደሌለ በዚህ ራሱ ማወቅ ትችላላችሁ። የምር አንደኛ ጥሩ ነገር ስሩ። ኦዲየንስ የሚወደውን የሚፈልገውን ነገር ማድረግ። አሁን እነሱ በጣም ደስ የሚለው ነገር ሰው ያዝናናሉ። የራሳቸውን ላይፍ ነው ምንም ውስጥ የሉበት፣ ዘር የሉበት፣ ፖለቲካ ውስጥ የሉበት፣ ሌላ ሰውን የሚነካ ነገር የሉበት። ብቻ ግን በራሳቸው ሞድ ፈታ ነው። በቃ የፍቅር ሰዎች ናቸው እና
እንደዚህ በዚህ ሌላ ነገር ሳይሉ ምናምን ራሱ በዚህ ውጤታማ መሆን በጣም ትልቅ ነገር ነው። ገብቷቸዋል። ብዙ ሰዎች ታያላችሁ፣ ያልሞተውን ሞተ፣ ያልተፋታውን ተፋታ እያሉ ብዙ ነገር እያሉ ገንዘብ ማግኘት ብቻ ብዙ ነገር የሚለው አሉ። ግን ሰውን ሳትነኩ በራሳችሁ ላይፍ በራሳችሁ ዛቢያ ላይ ዞራችሁ እንደዚህ በተለይ ሰውን እያዝናናቸው ገብታችኋል። በጣም በጉጉት የሚጠብቋቸው ጥንዶች ናቸው። በቃ ዛሬ ቪዲዮ ለቀው ነገ ካለቀቁ በቃ የት ገቡ እስከሚባሉ ድረስ የሚናፈቁ በዚህ ሰዓት በጣም ተናፋቂ ጥንዶች ማለት ብሩኬና ሀይሚ ናቸው ማለት ነው። ስለዚህ ይገባቸዋል። የምር ከዚህ በላይ ራሱ ይገባሃል ብሩኬ። እናትህ ራሱ በጣም ደስ እንደሚላት እርግጠኛ ነኝ። ደግሞ በወጣትነት አንዳንዴ ብዙ ጊዜ ስኬት የሚመጣው በጣም ካደግን በኋላ ወይም ጎልማሳ ከሆንም በኋላ ነው። ምክንያቱም ታውቃላችሁ ወጣትነታችሁን በስራ ታሳልፉ እና ብር የምትይዙት ሆነ ወጣትነታችሁን እየተዋችሁ ስትሄዱ ነው። እና እንደዚህ በአጭር ጊዜ ግን በወጣትነታችሁ ገና በልጅነታችሁ ሀብታም ስትሆኑ ደስ የሚል ነገር አለ። ምክንያቱም በቃ ይሆናል በወጣትነታችሁ ያልያዛችሁትን በስተ እርጅናቸው ከየትም አታመጡትም። ስለዚህ በት ብላችሁ የስራ ሰው ሆኑ። በቃ አይዲያ አምጡ፣ በራሳችሁ ነገር ስሩ እና ይሄ ነገር ደግሞ እንደዚህ በትዕግስት ካለፋችሁ ትልቅ ደረጃ ትደርሳላችሁ ነው የምላችሁ። እና በጣም ደስ የሚል ነገር ነው። ሀይሚ ማስቲካ መሰለ ሆይ ስትለው ነበር። እንግዲህ እውነቷን ነው። እውነት አስባችሁታ ሳያማክራት እንግዲህ ቤስት ናት አይደለ? የግድ ማማከር ነበረበት ምናምን ነገር ግን እሷን ሰርፕራይዝ ማድረግ ስለነበረበት ሳይነግራት ስለገዛ በፍጹም ልታምነው አልቻለችም ነበር። ግን ያው በስተመጨረሻ አምናለች እና ያው እንደ ሙሽራ ሰቅሎ ከላይ ሰቅሎ እንደ ሙሽራ ሲያዞራት ነበረ። የሆነ ደስ የሚል ነገር አለው እና ሀይሚ ደግሞ በቅርቡ አንቺም ገዝተሽ እንደምታሳየን ተስፋ እናደርጋለን። የምር ግን ይመቻችሁ። የምር ብሩኬ ከዚህ በላይ ይገባዋል የምትሉስ የት ናችሁ? እና ባይዘዊ ዩቱብ አይከፍልም ምናምን የምትሉ ልጆች ማለት ነው ልብና አድርጎ ይከፍላል። ግን ችግሩ ምንድን ነው? ጥሩ አይዲያ ካመጣችሁ ጥሩ ነገር ካመጣችሁ ይከፍላል። አሁን አንቺ ከፍልሻለሁ ምናምን ብላችሁ እንዳትጠይቁ። መጠየቅ የምትፈልጉ ከሆነ ኮሜንት ላይ ያስቀምጡልኝ፣ ስለኔ ማወቅ የምትፈልጉ። ግን ምን መሰላችሁ ዩቲዩብ የሚከፍለው በእይታ ነው የሚከፍለው። ስለዚህ እኔ እንዲከፍለኝ ከፈለጋችሁ ቪዲዮን እዩልኝ እላችኋለሁ። ለማንኛውም አበረታቶኝ። እውነት ለመናገር ከሆነ ምናልባት አይታወቅም፣ እኔ ደግሞ ሄሊኮፕተር ልገዛ እችላለሁ። ሰምታችኋል። እና ብሩኬ ምችት ድልት ይበልህ። የብሩኬ አድናቂዎች፣ የሀይሚ ወዳጆች በሙሉ እንኳን ደስ አለህ እያላችሁ ኮሜንት ላይ ጻፉ ማለት ነው። መልካም ቆይታ